ለሶስት እንጫወት። አቤት ሰዊት አይሰረትም። እኔ ታውቃለህ አይደለ? ስማ ይሄና ታውቃለህ አይደለ? ዮናታን እንቅልፍ መጥቷል። እኔ አሁን እኮ ነው የተነሳው። ይመጣል ዝም ብሎ ተነስቶት ከሞን ጋይስ ታብ ደ ስትሪንግ እኔ አዲስ አበባ ኖሮ ማለት ነው ጥበብን አይነካትም ነበር። አንተ ጥበብን አይነካትም ነበር። ታብ ደ ስትሪንግ ደብል ፈርስት ጊፍት ደብል ነን ከኔ እንዳልበደለሽ በፍቅርሽ ከተበረ ነይ በሏት አረ ነይ በሏት ናፍቃኛለች። ይህን ዘፈን 4 ቀን ሙሉ ጫካ ሳድር አራት ወንዝ የተሻገርኩበት ይህን ዘፈን ነይ በሏት አረ ነይ ዓርብ ይለቃል። ፕሊዝ በቃ እኔ ፕሊዝ በቃ ካላስቸገርኩኝ ፕሊዝ ዮኒ ልክፈተው እንዴ? ሙሉ ዘፈኑ አለኝ። እባክህ ሙሉ ዘፈኑ ሳይሆን ፓርቱን ክፈትላችሁ። እባክህ እንደ ትናንት አይደለም እኔ ጋር ኧረ እሱን አይደለም። እኔ በቃ ዓርብ ይለቃል ጋይስ። በቃ ነይ እኔ የጆሲ የኤፍ ሻርፕ እና የኦክታቭ አደራረብ እና ሲ ሻርፕ ላይ ሲደርስ የሚያደርገው ድምፅ ነይ በሏት ሲል በጣም ቤዙ ይገርማል። አንድ ፐርፊውም ይኸውልህ ስማ አሳልፈው አንድ ፐርፊውም ጋይስ። አረ ፐርፊውም ጋይስ ነይ በሏት ሽቶ ጋይስ ሽቶ ነፋፋ ነይ በሏት 20 ፖይንት አንድ ሽቶ አንድ ዶናት 20 ቦምቦሊ ውስጥ ቦምቦሊ ነው ዶናት ስለማሉ ዶናት ክሬም አለው። ቦምቦሊ ውስጥ ቦምቦሊ ነው። ስራ ባባ ሄሎ ናፍቃኛለች። በደሌ እንዳልቆጠረ አበባ ከስር ብሶትሽ ብለይሽ ነይ በሏት ይሄ እኮ ለስኮራችን እኮ ነው። ናፍቃኛለች። ውይ ማነሽ ቢሉዳንዬ ወይ ዋሽንት ትችላለህ በእጅ ድሮ እንዲህ ብለህ ታውቃለህ? ድምፅ ያምራል ማለት ነው። እስቲ ባባ ይችላል። እኔ አልችልም። ይችላል። አረማ ይችላል። ባባ ይችላል። በደል አትበል። እጃችሁን እንዴት ነው የምታደርጉት? የኔ እናት ቢሉዳን የኔ እናት የማነሽ ቆንጆ እንደዚህ ነው ስልሽ የሆነ ማስጫወትልሽ የማነሽ ቆንጆ እናት እንዲህ ልታዩት መጀመሪያ እንደዚህ በይልሽ እንደዚህ በይው መጀመሪያ ይልሽ እንደዚህ በይውና አረ ኢየሱስ እቺ ባለጌ ሆነ ሲት አንቺ ሲ በጌታ አንተ አንድ ሲ የምትበል ተቀምጣለች እዚህ ጋር። አረ ሱሱ እንደዚህ ቤት አረ እባክህ በኢየሱስ ነገ ሰፈር ማርያም ምን ደምቱ እንጂ አረ እባክህ ምን ዮናታን ትቆያለህ? እንዴት ወራት አታወራ? ተነጠርከን አለችኝ። ምን
ምን ማለት ነው? ምን ማለት ነው? ሸቀሸከን ማለት ቢሉዬ የኔ እናት ሰማን ማለት ቢሉዬ እንዴት ታፕ ዘ ስክሪን ጋይስ ታፕ it's your first time ኤቭሪዋን ታፕ ዘ ስክሪን ጋይስ ሱስ ነው የሚቀረን። እስኪ ጊፍት ጋላሪዎቻችንን እንብላው። ነገ ደግሞ አዲስ ቀን ነው። ነገ ደግሞ አዲስ ቀን ሌላ ሰው እናስገባ እስቲ። እኔ ጋር እኮ አጣሁ እያየሁ ነው ከቅድም ጀምሮ። ተግባ ንስሯ ተግባ ንስሯ ማነው ንስሯ ባሱሱ ቻልሽ ነይ በሉ አጣረ ነይ እንዴት ነው ግን አሁን ከቦስፌሊስ ጋር ምናምን ነገር እንደው ጥሩ ጊዜ ተሳልፋችሁ ያገናኘው ቀልድ ነው። እንዴት ምስቅ ቀልድ ነው። እንደኔ ነው እሱ የሚስቀው። ስለዚህ ኖርማል ነው። እንደዚህ ነው ድምፁ። እንደዛ እንዳኩ ነው ምስቁት። አዎ የእሱ ግን ይጎረምሳል ከኔ እኩል ቤቱ በቃ ይጮሃል። የባባና የወንድሜን ደግሞ ብሰማ በቃ ይለወጣል እኮ ታውቂ፣ የሆነ ሰዓት ላይ የሚል ድምፅ ያወጣል፣ ይለዋወጣል። እኔ በጣም ስስቅ እኔ ስቅና ሲቃ አንተ ምንድን ነው እንዴት ነው የምስቀው? እኔ ስስቅ እኔ ነው ስስቅ አይቻለሁ። እንዲያው አዎ ስቃለሁ። ድምፅ ያለው ነው ስቃለሁ። ግን በጣም ሲከብደኝ ሳቅ ሲከብደኝ ጸጥ ነው የምለው። ትንፋሽ ያጥረኛል። እንባይ ብቻ የሚወር ነው እንደዚህ ሆዴን ያዝ እና ከምንም ላይ ወድቃለሁ። ከምንም ላይ ከወንበር ላይ ሆነ ወድቃለሁ። አልጋ ላይ ሆንኩኝ ወድቃለሁ። በቃ መውደቅ ነው በቃ ፍሬ ዮኒ። እኔ ደግሞ ወገቤ መያዝ ያቅተዋል ከላይ ያለው ነገር ጌታን የምሬን ቁጭ ብዬ ወይ እንደዚህ እላለሁ ምናምን በቃ አልችልም። አንዳንድ ነገር እኔም ራሱ ከቆምኩ ራሱ እንደዚህ እንዳስሉኝ ቁጭ ቪዲዮ ላሳያችሁ። የሆነ ቪዲዮ ቶማስ እና ተው እንዳትናገር ቦታው ምናምን ትልቅ ሰው አስቆ ያውቃል። መሳቅም ደግሞ ዮኒ መጥፎ ነገር ምን እንደሆነ ታውቃለህ? በጣም እንድትስቅ የሚያደርገህ ቦታው ለመሳቅ ራሱ አይመችም። በቃ እንደዚህ ቦታ ከባድ ነው። ቤት ምናምን ምክር ላይ እንደዚህ አይነት ቦታ ያስለቅሳል። መሳቅ ሳልችል ስቀር ማልቀስ ጀምራለሁ። እንደዚህ አይነት አፈንጬን ግጥም ነው የማደርገው። ግጥም ሳደርገው ያስለኛል እንዲህ እኔ በጣም እኔ ሳቅ በጣም እኔ ደግሞ አንድ ቀን ደግሞ በጣም የሚያስቀኝ እንዲህ የደበረኝ ጊዜ ምናምን ነገር ኮሜንት ሳነብ ኮሜንት በጣም ነው ይገለኛል። በቃ ኮሜንት እኮ ይገለኛል። ከዚህ በፊት ኮሜንት ስትል ቪዲዮ ስር ነው እዚህ ላይ አይደለም። ቪዲዮ ሳይ አሞኝ ተነስቼ ነው ምን ይችላል እየተገባ ማለት ነው። የማልጠብቀው ነገር ይላል። የማልጠብቀው የኢትዮጵያማ ኮሜንታተሮች ከባዶች ናቸው። እና በጣም በቃ አንዳንድ ነገር ምን በጣም ነው የሚያስቀኝ። ከታመምኩ በኋላ ሃይ ስኩል እያለሁ ሁለቴ ነው በሳቅ ወዳጅ ያመጣሁት። አባትዬው ሁለት ቀን ጸጥ ሲሉ የኔ በቃ እደና ጸጥ ሲል ክላስ በቃ እንዳህያ ነበር የምትሰቀው። ሁለቴ እናቴን አስጠርቷታል። እውነት አሁን እንደው ሚሻል ና ይሄን 10 ፖይንት ጋይስ ስማ ዮኒ ምን እንደሆነ ታውቃለህ? እንዲህ እምባው እንደዚህ ዝቅ ብሎ ጠባለ። እንደዚህ ሰውዬ ማለት ነው ግጥም ላቅርብ ብለው ወጡ። ግጥም ሰምቼ አላውቅም። ዮኒ በድንግል ማርያም ይኸው ዝም ብለው
አንቺ ሰው ጉድ አለን ጉድ። እና ደግሞ ችግሩ ምን እንደሆነ ታውቃለህ? የጋባዡ አባት ነው ግጥም የሚያቀርብ። እንዴት ብለሽ አይደለም ለልጄ ምናምን ተብሎ ነው የወጣው ማለት ነው። ምርቃት ነው ምርቃት ምናምን ምርቃት ሄኖክ እንዲህ ዝቅ ብሎ እንባው በአፍንጫው ላይ እንዲጠባ አለ። እግዚአብሔር በቃ ሲያቀተኝ ነው ቪዲዮ የቀረጽኳቸው እኔ ሼክ እያደረኩ ነው የቀረጽኩት እና ወጣው ነው ያቋርጬው። እኔ እና ቶማስ ደግሞ በቃ ሳቅ ላይ ከተገናኘን በቃ እንፋት። እግዚአብሔር ተራራው ይህ የሆነ አንድ ሳቅ አለኝ ማቋረጥ የማትችሉት ምን አለ ግጥም ማለት ነው። የሆነ ስንኝ የሄዱና ሰውየው ያስረዱናል ማለት ነው። ይሄ የዚህ ግጥም ያው ምን ለማለት ነው የተፈለገው? ተራራውን የከፈለው ማን ነው ሲል ሁሉም ሰው እኩል ሲጠራ አይደለም። ዮናታን ትዋረዳለህ። እኔ ሀብታሙ ወጣው ቀጥ ብዬ ወጣው ወደ ውጭ ሲጨርሱ ወደ ከመድረክ እያጨበጨቡ ሲሸኟቸው ወደ መቀመጫቸው ገባው። እግዚአብሔር ወይኔ ኧረ አፍነ ሳቅ አይሆንም። ወይኔ በጣም አዛው እኮ መሳቅ የማችልበት ቦታ ላይ ነው ጌታን ሳቅ የሚከብድ። ሰው ሲወድቅ ምናምን ነገር አያስቃችሁም? ትቆጣጠራላችሁ? እኔ በጣም ነው የምስቀው። እሱ ችግር አለብኝ ጌታ። እኔ ግን እኔ ሰው ሲወድቅ እኔ አልችልም። አይ ካለፈ በኋላ ስቅ ይችላሉ እንጂ ቦታው ላይ አልስቅም። ኖ ስቄ እኔ ደንግጬ እጅ አነሳዋለሁ፣ ግን መጀመሪያ ሳቄ ይመጣ አሏሽ። ትልቅ ሰው ከወደቀ እኔ አልችልም እንዴ። እኔ ትልቅ ሰው የኔ እኩያ አላውቅም። ሰው ከወደቀ መጀመሪያ ስቄ ከጨረስኩ በኋላ ነው እጅ የምወስደው። እሱ ጌታ ነው። እኔ አፍረና ሄጄ አይዞህ እያዩት የሆነ ጊዜ ማዘር ሱቅ ሄዳ ከሱቅ ከፍታ ነገር ነው እና ሳቢ ትንሽ ወንድሜ ከስር ሄዷል። ታናሽ ወንድሜ ሄዶ አስቦ እናት ደረጃውን ይሄ ሁለቱንም በአንድ እግር ወርደሩት። ትንሽ ወንድም ላይ ሁለት ፍት እንዴት ላንሳት? እኔ አልችልም እናት አልችልም። እኔ የወደቀ ሰው ላይ ሳይሆን እኔ ሊያስቀኝ የሚችለው ወድቆ አልወደኩም የሚል አክት ካሳየኝ ነው። ፍርጥ ብሎ ግን አልፈረጥኩም ነገር ካሳየኝ ብሎ ምንም አልኩም። ደግሞ የሚወርቃለ በጣም ያስቀኝ። በቃ አንድ ሰው ወድቆ አይዞህ ምናምን እንዳይበር የሚያደርገው ጥረት ይገለኛል። አይ ምንም አልኩት። ጭቃ ነክቶት አይ ምንም ጭቃ እንደዚህ እኮ ነው። በዚህ ፓርት እኮ እንደዚህ እግዚአብሔር ተፋኝ እንጂ ይላል። እግዚአብሔር አንተ ቢመታኝ ሲል ፎቶ ወድቄ ነበር ብላለች እኮ እዚህ ግቢ ወድቃ ነው። ደግሞ አንድ ሰው እኮ ቢመጣ ጣፍ ያደረገናል፣ ያነቀናል። እናንተ እኔ ልንገራችሁ የሆነች ቺክ አግኝቼ በጣም ክሪንጅ ነው እና እስከዛሬ አይምሮ ውስጥ አለ። ወየ ዴኔ ፈርስት ዴት ነው ብሮ፣ ፈርስት ዴት ነው። ፈርስት ዴት ታውቃላችሁ፣ በጣም ጥንቃቄ ታደርጋለህ ምናምን። አሁን እንደዚህ ፍሪደም ሆኖ የምታደርገው ነገር አታረግም ምናምን፣ አትበላም ብዙ እንደዚህ ምናምን። ከዛ አንድ ቁጭ ብለን እያወራን በእናትህ እኔ እስከዛሬ አይምሮ ውስጥ አለ። እኔ ቀለድኩኝ፣ የሆነ ቀለድኩኝ። ቀልድ በጣም ያስቃል። በቃ ጥሩ ቀልድ ነው። የመጀመሪያ ስለሆነ ገባ ላሰምጥ ምናምን ነው። ሲቀልድ እሷ መሳቅ ስትስቅ ንፍጧ ይነውጡን አጥፈው። ምን አልክ? ከዛ ንፍጧ ከዛ ካሁን ተናፈጠችው ምን እያልተሳሰው ስማ እኔ ለዚህ አጋጣሚ ምን እንደማድረግ ታውቃለህ? ስቶሪ አደረጋትና ካሁን በኋላ ማንም ሰው እንዳያወራ ብዬ ማድረገው አይምሮ ስታክ አደረገ።
እኔ ደግሞ አንድ ቀን እኔ ደግሞ እበላለሁ። አንድ ቀን በጣም የማየው ነገር ሆኖ ኢትሶክ ብሎ ነገር አለ ችግር የለውም ብዬ ማድረገው ነገር በጣም ያስታውቅብኛል። ምን አልክ? ብሮ ለስታክ ነው ያደረኩት እንደዚህ ብሎ ሲገባ እናቱ ስታክ ቀሉን ልጨርሰው ወይስ ምን ለማድረግ አገባኝ። ከዛ እሷም እኛ አለችና ከዛ ሽንት ቤት አለች ሄደች። ቀኔ ቁጭ ብዬ ጌታው ቁጭ ብዬ አሁን ምንድነው የማደርገው? እኔ ከሰው ላይ ተጨነኩኝ። ቀን እንዴት ላድርገው? እሷ እንዳይደብራት ምን ላድርግ? ግን እንደምንም አለፈ። ቀኑ አለፈ፣ እንደምንም አለፈ። ግን በቃ አይድረስ ነው ፈርስት ዴት ላይ አይድረስ። በኢየሱስ በዛ ኖርማል እኮ ነው። አብረህ ሆነ ምናምን እኮ ኖርማል ነው። የመጀመሪያ ቀን መሆን እኮ ነው። መጀመሪያ ቀን መሆን ነው። አብረህ ቢሆን ነጠቅ ሲል አንተም ታደርገው ትችላለህ። እሱ አንድ ጥያቄ ልጠይቅሽ። እያወሯት ቦይፍሬንድ ያሽ ይሁን ያንን ጥያቄ ልጠይቃት። እሱ ቦይፍሬንድ ያሽ እና ባልሽ ቢፈሳ ቤት ምን ትይዋለሽ? ላይክ አግብተሽና አንድ ላይ ነው የምንኖሩት። ኖርማል ነው አይደለም? ያንን ጥያቄ ይመልሽልኝ። ኧረ ኖርማል ነው። ደስ ነው የሚለኝ። በጣም ነው የምወድሽ እግዚአብሔርን በቃ አሬ ደስ ነው የሚለኝ። የሆነ ፍንጥቅጥቅ ብለው በቃ ይሄ ነው ትዳር፣ ይሄ ነው ዮኒ። እንዲህ በጣም ምቾት ስለተሰማው እኮ ነው እንጂ የሚፈሳው ሳይመቸው እናቴ ትሙት። ይሄ ምን ይላል እንትን አይዛቅ እፈታታለሁ ነው ያለው። ስለፈሳች አይዛክ እኔ አጠገብ ሚስቴክ ያፈሳች ፍቺ ነው ማቀርበው ብሏል። እናቴ ትሙት። እሱን ተው። እኔ ሽንት ቤት ቁጭ ብዬ ይጠቀምኩኝ መታ ጥርሷን ልስቦርሽ ብትሞክር ፍቺ ነው ማቀርበዋል። እሱ ምንድን ነው? ምን ችግር አለ? ማርያምን በጭራሽ አለ እኔ ቤት ፈስ የሚባል መስማት አልፈልግም አለ። ደስ ነው የሚለኝ ድም የተለያየ ሽንት ቤት ነው የሚኖረን አለ። ጌታ ምስክሬ ነው። ሙቀትም ይኖራል እኮ ጌታን እግዚአብሔርን እንደዚህ አለ። አንተ ደግሞ የገማ ሙቀት አታቅፋትም? እንደ ሙቀት ከፈለግ አይ ስለ ያው ቤቱ ይሟሟቃል። ስለ እኔ ደግሞ ሰካሽ ነበርኩኝ። እንዴት ነሽ? ደህና ነሽ? ሁሌም ደህና ሁኚ እሺ። ዲዮዬ እንጫወት። ዛሬ ፏ ነው ድምቅ ነው ዛሬ ሁላችን። ኑ ነው ብራዚል እኔና ዲቦ አንድ ላይ ነው። ላሳያችሁ ፍሬዶች እንዲህ እኮ ይጠቀማል። ያ ማርያምን ይሄ ነው በቃ ይሄ ነው። እሱን ሽንት ቤት ነው ማሰራው ለወደፊት። እናቴ ትሙት። ሄና ግን አምሮብሻል። አሁን ፖስት ታሪያችሁ ቪዲዮች ነገር ያበሩ ናቸው። ጋይስ ደብል ከሞን ጋይስ ደብል ከየት መቶ አስበላን። ወይኔ አስበል ጋይስ ደብል ከሞን ጋይስ ደብል ምንድን ማስበላህ ነኝ? እኛ አስበን ነበር እኮ ስንት ነገር። ምን አባን ያሰበው? ብዙ ነገር ትመችኛለሽ እኮ አንተ ዝም ብለህ ኮቹን በቃ ኮች እዛም እዚህም እዛም የስራው ባህሪ ነው። የስራው ባህሪ እኔ አፍቃሪ ነኝ። እኔ መልስ አልተሰጠኝ። የፍቅር ጥያቄ ጠይቄያለሁ። መልስ ይጠብቅ መጥለያውን አቅፋታለሁ። እኔ አንተ ታውቀዋለህ እንዴ? እሱን ቦይፍሬንድ ታውቀዋለህ እንዴ? የምን ቦይፍሬንድ? ስለምን ቦይፍሬንድ ነው የምታወራው?
እንስቅ አብረን ነው የምንስቀው አላልሽም እንዴ? እና ወይስ የሌለ ሰው ነው የምታወሪው? አይ ወደፊት ቦይፍሬንድ ነው እንጂ ናላዬ ጋይስ 120 ፖይንት 120 ፖይንት ጋይስ ባይዛዊ እኔ ማገባት ሚስት ማለት ነው ጋይስ። እናቴ ትሙ በጣም ነው ማንቀባራት። ዝም ብዬ ሳስበው በጣም ነው ማንቀባራት። እናቴ ትሙ በስማ ሽሩሩ ብዬ አብልቼ አስገስቼ ነው ማስተኛት። ማንም ምንም ሊል ይችላል። እኔ ግን ሽሩር አስገስቼ ናላዬ እንዲህ አድርጌ ይዝቅ ብለ ይስምሽ ማይሽዋል። ናላዬ እኔ ቆንጆ በጣም እድለኛ ነች። በቃ እድለኛ ነች ወደፊት ሚስቴ። በእውነቱ ከሆነ ምርጫ ቀስቀሳ ነው። አዎ በቃ እዚህ ጋር ዲቦም አለ ሱሱም አሉ። የፈለጉት መምጣት ነው። እኔም ቼክ አድርጌ መምረጥ ነው። ቼክ አድርገህ ነው የምመርጠው? አይ ባህሪ እንጂ ምን ቼክ አደርጋለሁ? ሁለቱም ዱባይ ናቸው። እኔ ደግሞ ዲስታንስ ብዙ አይደለም። ዲስታንስ አልወድም። ዲስታንስ እንዴት ነህ ፓፒ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ደህና ናት፣ ክብር ይስፋ። እየተደወልን ነው። ሚኪስ ዲስታንስ ነው የሚሻለው? እዚሁ ሀገር እዚሁ ይሻላል። ዲስታንስ እኮ አይነፋም እኮ ምንም አያስፈልግም። አይ በጣም ብዙ ሰክቶላቸዋል። ግን ለእኔ ግን እኔ ሞክሬው አውቃለሁ። አይሆንም ዲስታንስ ላይ ስትሆን ስትንከባከብ በምን አይነት ወይ ነው የምትንከባከብ? ዳትስ ዘ ፖይንት። ስትንከባከብ እንዴት ነው የምትንከባከብ? ነው ኦፕን ከሆነች እና ኤቭሪቲንግ ላይ ኦፕን ከሆናችሁ ዲፕ የሆነ ሪሌሽን ከሆነ ዲስታንስ እንደ ዲስታንስ የሆነ ሪሌሽን የለም። ዲስታንስ ከባድ ነው። ምን መሰለሽ ዲቦ፣ ዲስታንስ ላይ ኢሞሽን አታይም። አይ ኮንታክት የለሽም፣ አይገባሽም። አሁን ለምሳሌ አይዞ ብላ በአካላውን አይዞ ብላ ስትስመኝና ዝም ብሎ አይዞ ነገር ሲሆን አታውቂውም በምን ሁኔታ ውስጥ እያለች። ወይም አይዞ የምትለኝ እኔ ወክ እያደረገች ነው ዝም ብላ ከልቧም አይደለም። ገባሽ? አታውቂውም፣ ሴንስ አታረግም። እኔ አሁን ለምሳሌ አጠገብ የሆነ አይዞ ባትለኝ ራሱ ብታክፈኝ አለቀ። ጋይስ እንዳልሽና ኖ ይኸውልህ ዲስታንስ ፍቅር ላይ ሆነ እንዴት ነው? ባይ ዘ ዌይ ዲስታንስ ላይ ሴቷን ቢግ ላይክ በጣም ትልቅ ጨዋታ የምትጫወተው እንዴት ነው የምትንከባከበው ወንዱን የሚለው ነው ወሳኝ። ስሚ የሆነ የምትነኪው የምትጨብጩ ነገር ምናምን ካስፈልጋል ሪሌሽንሺፕ ላይ እንዴ ዲስታንስ ሲሆን እኮ ናት ላይክ 5 ዓመት 6 10 ዓመት እኮ አይደለም እያልኩ ያሉት ዲስታንስ ሆኖ ትገናኛለን። ዲስታንስ 5 ወር በጣም ከባድ ነው። ይኸውልሽ የእሷ ጨዋታ ነው የእሱ ጨዋታ የሚባል ነገር ፊልም ምን አይነት በምን ወይ ነው ፊልም የምታደርጊው? ያንን እሷ የሚሰማትን ስሜት እኔ የሚሰማኝን ስሜት እሷ እንዴት ነው ፊልም የምታደርገው? ባይ ዘ ዌይ አይሆንም እንኳን ማለት ነው እንዳትሳተፉ አብራችሁ ናችሁ የማይሰማችሁ ፊሊንግ ማለት ነው ዲስታንስ ላይ ሊሰማክ ይችላል። ግን ሶሉሽን ራሱ ግን አሁን ጥል ራሱ ቢኖር እኮ ጥል ቢኖር አሁን አቅፊያት የምጨርሰውን ጉዳይ ሳስረዳ ሳይገባ ሲቀር ሳስረዳ ስማት ሶሪ ብለህ አክሰፕት የምታደርግበት አለቀ። አሰማም የምጨርሰውን ጉዳይ እራት ጋብዘህ የምጨርሰውን ጉዳይ 3 ቀን ሙሉ ተያይዘህ ግን ሞስት ኦፍ ደም ግን ማለት ነው ዲስታንስ ሪሌሽንሽፕ ላይ ነው ያለው ህዝብ ሊኖር ይችላል። እንደው እነዛን ሰዎች እየነካቸዋቸው እንደሆነ እያሰባችሁ አልነካንም። ተሳክቷል ብለናል። እንዴ እኔ ኢንዲቪጁዋል ኦፒኒየን ነው የኔን። እኔ ሞክሬው አውቃለሁ። እኔ ሞክሬው ሌሊት 12 ሰዓት ተቀሰቀሰኝና መጽሐፍ ቅዱስ እናንብብ ትለኛለች። ዮሐንስ ወንጌል ምዕራፍ 1 እናንብብ ትለኛለች። ተነስቼ አነባለሁ።
ቀላል ሆኖ እንደ እኔ ከሷ ታነባለች። ከዛ ተኛለሁ ላይ ደም ይቀሰቀሳል። አቤት ስል ቀጥልበት። ተሰቃየው ጌታ ነው ዲስታንስን በጣም እኔ የራሴን የግል አስተያየት ነው የራሴን እንጂ በጣም አሁን ለምሳሌ የኔት ዲስታንስ ነበራት ተሳክቶላታል። ማቃቸው በጣም ብዙ ዲስታንስ ላብ ላይ ነበሩ ሰው ተሳክቶላቸዋል። የኔ ግን አልሆነም። አልሆነልሃለኝ እኔ እንጂ አሁን ለምሳሌ አሁን ዱባይ ነች፣ ዲቦራም ዱባይ ነች። አላቅም ገባ ዲስታንስ ላይኖርም ይችላል፣ ግን ይሳካል። የማያውቁት ሀገር አይናፍቅም። በፍቅር አንቺን አሁን ዲስታንስ ላይ ያሉትን ሰዎች ወዳቸውን አባባል እንዲህ ፊልም ነው ፊልም ከፈተችልኝ እኔ እያየ ሞኝ ፎብን ቀበዝ ከፈተችልኝ። ይሄ ላስት ጌሜ ነው ጋይስ። ማርያምን ልውጣ እንዴ ዞረብኝ ጋይስ ልውጣ። እኔ ይኸውልሽ እኔ ፍቅር ግን ምንድን ነው ለእናንተ? ፍቅር ግን ምንድን ነው? ፍቅር ምንድን ነው? ምንድን ነው? ምንድን ነው? የኔ እናት ሃፒ ዊኬንድ። ፍቅር ምንድን ነው? ዲቦ ዛሬ ትንሽ እንቅልፍ መተኛ ነው። ፍቅር መላመድ፣ መተሳሰብ፣ መዋደድ፣ መተሳሰብ ዲቦ መተሳሰብ ታታባሩ ኧረ እሱ ግድ ነው እንዴ አትሸው ወደ አባቴ ዲቦ ለምሳሌ አንደኛው እንትን ሊሆን ይችላል፣ ግን ዋነኛው ሊባል ይችላል። ዋነኛው ሊባል ይችላል እንዴ ዋነኛው አንደኛው ሊባል የሚችለው ዋነኛው ግን አይደለም። አንደኛውም አይደለም። አንደኛው ማ ነው አይደለም። አሁን ለምሳሌ ትዳር ነው ስለዚህ ነው ማውራት ትዳር ሳውራት አንደኛው ፍቅር እንዲቀጥል ፍቅር እንዲኖር አንደኛው መተዛዘኑ መተጋገዙ እያለ ሆኖ ሳለ አንደኛው ደግሞ ያኛው ነው። ዋነኛው ግን አይደለም። ኦፍ ኮርስ ዋነኛው አይደለም። ዘር ለማስቀጠል በሚለው ከሆነ እሷን ማክበሬ ዋነኛው እሱ አይደለም። ዋነኛው መተሳሰቡ ይሄ እርስ ማክበሬ ምናምን ነው ዋነኛው። ግን ደግሞ አንደኛው ግን እሱ ነው። በመስፈርት ከመደዳ ከመጣ አንደኛው እሱ ነው። አይደለም ደስ ይላል። ያለዛ ነገር ጌታን የምር ነው። በጣም ወንድር ነው ያ ነገር። ስማ ፓፒ ስንት ትዳር ስንት ፈርሷል። በምንድን ነው ሪዝን እኮ ስታጣራ ሞስት ኦፍ ታይም ከ100% 90% እኮ እሱ እኮ ነው ዲቦዬ። ግን እኛ የምንለውን እኮ መጀመሪያ ትልቁ ነገር ዋናው መቻቻልና መተሳሰብ፣ ከዛ ቀጥሎ ግን ያንን ነገር ደግሞ በደንብ የሚያስተሳስረው ደግሞ ያ ነገር ነው። ዋነኛ የሚባልና አንደኛ የሚባለው ጉዳይ አይደለም። እንደውም ከተፈለገ አራተኛ ወይ ሶስተኛ ነገር ነው መሰለኝ ያኛው የሚሆነው። ልክ ነህ። እሱማ ካሜራ ላይ ዲሆኔ ከልቤ ነው መቤቴን ካሜራ ስላለ አይደለም። ያን ያልቁም ነገር አይደለም። ያልቁም ነገር አይደለም። እሱ አይደለም ቁም ነገሩ። ቁም ነገር ነው። ቁም ነገሩ እሱ አይደለም። እንደው ስንት ነገር አለ እንዴ! አሁን ለምሳሌ እሱ ነገር የሚሰለች ነገር ነው የማይሰለች ነገር ነው ነገሩ ውስጥ አሁን ለምሳሌ ስማ ምግብ አሁን ለምሳሌ ሁል ጊዜ አሁን ለምሳሌ በሽንኩርት በቲማቲም ምናምን ሽሮ ትሰራለህ። በሽንኩርት በቲማቲም ምናምን ደግሞ ስጋን መስራት ትችላለህ። በሽንኩርት በቲማቲም ምናምን ምስርም መስራት ትችላለህ። ግን ተመሳሳይ አይተም ነው የምትጠቀመው። ያን ነገር ተመሳሳይ አይተም ሆኖ አሰራሩን መቀያየር ማጣፈጥ ይቻላል።
ዲቦ እንደውም የወንዶች ጉዳይ የሚቆራብሽ ምርጥ አባላችን እሺ አንቺ ወንድ ነሽ አይደለም ጋይስ እንዳትሸወዱሽ እኔ የሽንኩርትና የቲማቲሙ ፓርት አልገባኝም አይ በቃ ያለሱ አይሆንም ነገርኩህ ዮኒ 6 ዓመቴ ማነው ሚውታር አከነውጣ ሚውታር አስፈላጊ ነገር ነው ትዳር ላይ ይሄ ግልጽ ነው አስፈላጊ ነገር ነው ግን ዋንኛው ነገር ልጠይቃችሁ ከአንድ አይደለም ነው የምትይው አላውቅም ምን ይለቀኝ እንጃ አይ ከአንድ ሰው ጋር ግን ሊሰለች ይችላል አይችልም ወይ በስማ አይሰለችም ከአንድ ሰው ግን ሌላ ቤት አሁን አንድ እርግብ ይልሽ አንድ ድመት ሌላ ቤት አንቺ ያሳድ ሌላ ቤት ከገባች በቃ ነገ ሌላም ቤት ምናምን ትጋ አይደለ ይሁን ልክ ነው ልክ ነኛ እና በቃ አንድ ሰው ላይ ከአንድ ሰው ጋር ከሆነ ምን የሚሰለች ነገር የለውም ግን ሌላ ነገር ከለመድሽ ግን ከባድ አሁን እኮ ወደዛ ቤት የምትገባበት ምክንያት ሲኖር ስታጣ ነው ከዚህ ቤት ስጋ ስታጣ ከዚህ ቤት ያንን ነገር ስማ አሁን ለምሳሌ እንዳልኩ ነው ሽሮ ቀን በቀን በቲማቲሙና በሽንኩርቱ ሽሮ እየሰራች ምትሰጥ ከሆነ ይሰለቻል ሽሮ ገባ ስጋ በያነ ምናምን አረጋጋ ምትሰጥ ከሆነ አይሰለች በተለይ ቂንጬ በቂቤ ምርጥ ነው በቃ ዮኒዬ በነገራችን ላይ እመቤቴን ነው ምንድን ማንኛውም ሰው ላይክ ይሄ ነገር ላይክ ሲወራ ምናምን ያሳፍራል ኦቪየስ ግን የሚገርመኝ ነገር ሁሉም ሰው የሚያደርገው ነገር ነው ጌታን ነው የምላችሁ ባይ ዘ ዌይ ለምንድን ነው ሲደረግ የማያሳፍረው ሲወራ የሚያሳፍረው that's the point አሁን ለምሳሌ ይሄ ባህላችን ነው ይሄ ባህላችን ከሚስት ጋር ምን የሚገርመኝ ነገር ምን እንደሆነ ታውቃለህ ፓፒ እያደረጉት አያፍሩም ሰው ግን እንደውም ባይ ዘ ዌይ የሚያወራ ሰው ይሻላል በተግባር የሚያደርገው ሰው እንደውም ይበልጣል ካልክስ በተግባር ሲወራ አለበስማም ምናምን ይላሉ ግን ከካሜራ ጀርባ ብዙ ነገር ነው እኛ የምናውቀው ግን ዋናው ቁም ነገር ግን ዋናው ቁም ነገር አይደለም ብዬ ነው የማስበው እኔ አንተ ዝም በል ካሜራ ላይ ዋናው አይደለም ልክ ነህ ዲቦ እኔ እመቤቴን የምሬን ነው እኔ ካሜራ ላይ ደውላው እመቤቴን እኔ ከዳረን በዛ መንገድ እኮ ሜጀር የሚያደርጉ ሰዎች አሉ ታውቃላችሁ ዋናው ነው እኔ ምን እላለሁ ዋናው ነው ዋናው አይደለም አንደኛው ግን ነው በመስፈርት ኬክ አንደኛው ነው ግን ዋናው አሁን ለምሳሌ መሰረቱ አይደለም አሁንም ምን እነግራለሁ ግን አንደኛ ግን እንደዚህ ስጠራው ለምሳሌ እንደዚህ ብለህ ከምጠራው ግን ከሁሉም አንደኛው ለምሳሌ አንደኛ የምትይው ሁለተኛ ምን አድርገሽ ነው ወዲ ምን አንደኛው እሱ ነው ካልሽ ሁለተኛው ምንድን ነው ሁለተኛው ዙር ነው ሁለተኛው አይ ነው ሳይሆን ሁለተኛ ታስቀምጣለህ ብዙ ነገሮች አሉ እንደ ሰው ይላያል ጀግናው ወረዳሉ ይላል አንተ ኧረ እባክህ ሚውት አንተ አየሁ ግን በነገራችን ላይ ስማኝ ሁለተኛው ድረስ ሁለተኛው አንደኛ ነው ያለው ዮኒ አንድ ነገር ልንገርህ ዲቦ ሱሱ አሁን እሱ ወንትር ነው ምናምን አለን አይደለ እንደሆነ የምታቆም እንደው ታውቃለህ በጣም የቡሶ መለየት ምናምን መንስኤው ግን ሆኖ ያውቃል ይሄ ነገር አዎ ገባህ ያውቃል ግን እኔ ግን የምለው ማክበሩ ማፍቀሩ ምናምን ነው መለያየቱ የመጣው መሰለቻቸቱ ስለመጣ ነው እነሱ ናቸው ዋናው ቤቶቹ እነሱ ናቸው ገባ ለእሱ ያለህ ክብር ለእሱ ያለህ ፍቅር የምታሳያት ምናምን እነሱ ናቸው በእነሱ ውስጥ ግን እሱ ነገር አለ ነው እሱ ነገር መኖር የለበትም ያልኩኝ የለም መኖር አለበት ግድ ነው ግን እነዛ ነገሮች ግን ከነጠቀ ግን በዛ ውስጥ ዲፔንድ ይሆኑና ገባ እሱ ከሌለ ፍቻ አለ እሱ ምናምን ነገር ነው ግን በጣም ብዙ ነገሮች ግን አሉ በጣም ብዙ ነገሮች አንድ ነገር ልጠይቅ በእሱ ነገር እሱ ነገር ላይ ካልተስማማ what is your solution ነገር ሶሉሽኑ ምንድን ነው cheating right no ለምን ኧረ በመድኃኒዓለም ኧረ ዝም በል ተው በእናትህ this is fact ስሚ ልክ ናት እኮ ዲቦ ባይዘው ካልተስማማ what is the solution cheating ቲማቲሙን መቀየር ድልህ ማድረግ ነው ቲማቲሙን መቀየር ይሆናል መፍትሄው
that is the big problem ዮኒ ጌታን ምንም እዚህ ጋር መደባበቅ መሰካከስ መደባበቁ አያስፈልግም በቃ አያስፈልግም እነዚህ አይነት ነገር ውስጥ አትሄድም ኔትወርክ ይዞኝ ነው ስሚ ዲቦ ኖቲሲንግ ስሚ ለምሳሌ በጣም ብዙ ሰዎች የሚፋቱበት ምክንያት እሱ ሆኖ ሳለ ሊሆን ይችላል ገባችሁ በጣም እሱ ሲሰምቸዋል ግን ዋናው ቁም ነገር ግን ግልጽነት ስለሌለ ነው በባልና በሚስት ገባሽ ለምሳሌ ሚስት ካልተመቻት ምንድን ያልተመቻት እሱ ማውራት ስለማይችሉ ነው እንዴ ገባሽ እሱ ደግሞ እሱ ማውራት ስለማይችል ነው ሁለቱ እነሱ ማውራት ቢችሉ ኖሮ በጣም ይፈታ ነገር ነው በጣም ይፈታ ነገር ነው ይሄ ነገር ፍሪደም ይፈልጋል ነገር ይየው ግልጽነት ይፈልጋል ግን እነዚህ ሁሉ ግን የሚያደርጋቸው ምንድናቸው ከጀርባ ያሉት እነ ፍቅሮች ናቸው እነ ፍቅሮች እነ መከባበር ምናምን የሚባሉ ነገሮች ናቸው ገባሽ ያልተመቸሽ ነገር ካለ እኔ እኮ ነገር እኮ አልተመቸኝም ምናምን ኧረ እባክህ ምናምን ይስተካከላል አሰጣጡ አምን አይ እዛ ጋር መሻይት ኢትስ ኦኬ እዛ ጋር የሚፈጣ ሀፕን ሲያደርግ ምናምን ያሉት ነገሮች በቃ ምንም ይሁን ምንም እኔ አላውቅም እኔ ምንም ይሁን ግን የነሱ ግን ችግር የነበረው ነገር ግን ችግራቸውን ካወሩ ግን የሚፈታ ነገር ነው ግልጽነት ይፈልጋል ስማኝ እንዲህ ነው እንዲያ ነው ቢባባሉ ግን አብዛኞቹ ብዙ አያወሩም ዝም ይላሉ ከዛ በኋላ በዛው እሱ አይደለም እኮ የሚያፋታቸው በሱ ተዳርብ ይኖርና አንድ ቀን አምስቶ ሲገባ ጥል ነው የሚፈጠረው ያ እኮ ነው ግን ይመስለኛል ግልጽነት የለም ግልጽነት እኔ የሚመስለኝ አብቹ እንደዛ ማለት ፈልጎ ሳይሆን ይሄ ግልጽነት አሁን ለምሳሌ ዛሬ ወይ ቶሎ እንትን ካለ ከጨርሳ ለምን ዶክተር ሽሽተቱ ነው ማርያም ቆይ ስሚ ልንገርሽ ዲቦ ይሄ ባህሉ እኔ የሚመስለኝ ላይክ አንዳንዴ አሁን እኛ ማህበረሰባችን ሙሉ እንደዚህ አይነት ነገር ላይክ እንደ ኖር ነው የሚታየው ሲወራ ማለት ነው ሁሉም ሰው የሚስማማበት ሲደረግ ነውር አይደለም ሲወራ ግን ነውር ነው ኦቬስ እኛም የምናውቀው ነገር ለምን እዚህ ጋር ማናወራው ነውር ስለሆነ ነው እዛ ጋር ለማውራት እንደ ነውር ነው የሚታየው ግን ሚስት ጋር ላይክ ነውር የሚባል ነገር የለም ሱሱ ቅድም የጠየቁሽ ላይክ ይሄ የለም ምናምን ያልኩሽ ነገር አለ ላይክ እንደዚህ ዲል ላታደርጊው ትችያለሽ ይሄ ነገር ይሄ እንደዚህ ነው ይሄ የጋራ ችግራችን አለ አይ ነው አይደለም ቅድም ምን ጠየቅኳት ጥያቄ ይጠይቅሽ ብዬ ነው ከባልሽ ጋር ትፈሳሻለሽ ማለት ላይክ ፈስማ ፍሪደም ነው አይደለም ፍሪደም ነው ይደብርሻል አይደብርም አንቺ ቁጭ ብለሽ ምናምን ላይክ ፓድ ምናምን ብቻ የሆነ ነገር እያደረግሽ ሽንት ቤት እሱ ጥርሱ ቢጎርሽ ባይ ዘ ዌይ ዲቦ አሁን ቅድም ያልሽ ባሌ ከሆነ አንድ ቤት ውስጥ የምንኖር ከሆነ ከዛም የበለጠ ብዙ ነገር እኮ አብረህ ታሳልፋለህ እሱን የጠየኳት ሌላ ጥያቄ ኖርማል ዲቦ ጨዋታ ተለወጠ እንዴ ወሬ ተለወጠ አይ እዛው ላይ ነው አይደለም ግን ስሚ ያው ለምሳሌ ቅድም ምናልሽ ቅድም ነሽ አሁን ቶሎ ምናምን ነገር በጣም ብዙ ነገሮች አሉ ኖታቦ ቶሎ ብቻ my husband I can accept ሳይኮሎጂካል አለ ፍርሃት ይኖራል ምናምን ነገር እነዛ ነገሮች በጣም በንግግር ምናምን የሚፈቱ ነገሮች ናቸው በጣም ኢዚ ነው በጣም ዲፕሎን ተጠቀሙት በእናታችሁ ላስት ጌም ነው ስለ ጤና ነው የምንኖረው እሺ በነገራችን ላይ ምንም እንትን ያለ ከጤና ጋር የተያዘ ወሬ ነው አይ በጣም እኔ እንደው ቆይ ይሄን ነገር በእናትህ እንደው ትልቅ ሰፋ ያለ ክላፕ ሰርቪስ ኖርማል አይደለም ሱሱ አንቺ ጋር ኖርማል አይደለም ምኑ ይሄው ጥያቄ አረ ኖርማል ነው እኔ ነው ምለው አልኩት እንደው ፈሳህልኝ ይላሉ የመጀመሪያ ቀን ሲያደርገው እንደዛ ምን ይመስልኝ ፈሳህ ነው ነገር አረ ኖርማል ነገር ነው እኔ አሁን ማለት ነው በኖርማል ከሆነ ኖርማል ሰው ከሆነ በጣም ነው የሚደብረኝ ስለ እንደዚህ አይነት ነገር ማውራት የምወደው አይነት ሰው አይደለም ግን
ባሌ የሆነ በቃ ፍሪደም የተሰማ ባሌ ከሆነ እኔ እንዴትም ኬትም ማብጥቼ አብር እኩል ነው ማንዛርጠው። እሱ እንዳይብላችሁ ዲቦ አንዛርጠው አብር። ስሚ ዲቦ አይዛቅ እንደዚህ ብታረግብስ እንለዋለን። በቀኝ ይወጣሉ። የፍቺ ወረቀት ነው የምሰጠው ማመጣዋል እንዴ ጌታ አውቆ ዲቦ እየማለ የምሩን ነው እሱ የምሩን ነው ጅለው እንዴ አንዳንድ ሰዎች እኮ ኦቨር ይሆናል። ኢትስ ኖርማል እኮ ሂውማን እኮ እሱን ተይው። መኪና ውስጥ ራሱ ከፈሳች ፍቺ ነው ማቀርበው ብሏል። ጅል ነው ማርያምን ጅል። አዎ እኔም ብያለሁ አይደል ላትፈሳ አሁን ለምን ስለው ለምሳሌ እሱስ ቢፈሳ አሁን በዚህ በቀጭን አቋም አልፈሳም አለ። በፍጹም እኔም አልፈሳም አለ። ለምሳሌ አለ ሳሎን ቤት ተቀምጠን እያወራን ከሆነ ፈሳው ከመጣ የዳሽንት ቤት ፈሳ ትመጣለች አይደል? ምን አለ ደግሞ እዛ ነገር ላይ ቢሆንስ አለ ዮኒ ምን ነበር ያለው እንደዚህ እራስ የኔ ማር ዮኒ ወይ እዛ ነገር ላይ ቢሆንስ ያለው ምን ነበር? ምን አለ እዛ ነገር ላይ ቢሆን ምን አለ? ኖርማል ነው ያለው እሱ። ኢትስ ኦኬ ላልፋት እችላለሁ ግን እነግራታለሁ ሁለተኛ እንዳይለምድ። እዛ ላይ ማያስችለው ኖርማል ነው። እዛ ነገር ላይ ሲጀምር እንደዛ የማስፈሳት አቅም አለው ወይ ቢለው ነገራችን ላይ ኮንቨርሴሽን ማለት ነው ብዙ ሰዎች በተሰበሰቡበት ምናምን ማድረግ አለብን። አይዛክ እንደዛ ካረገ እኔ ያጨበጭብል ባይዘው ፓወር ይጠይቃል እኮ መኪና ውስጥ ከፈታች እራሱ አለ። ለምን እንዴት ስለው ታክሲ ውስጥ ትፈሳለች አለኝ። አትፈሳም አልኩት እና ታዲያ እኔ መኪና ታዲያ ሽንት ቤት ነው ያለኝ። ገብርኤልን አለ ስማርት አይደለም ማለት ነው። ነበር ግን ጩጬ ነው ጭንቅላቱ ማለት ነው። አይ እሱ አስተዳዳጋችን ነው አለ። እቤት በቃ እንደዚህ ነን አለ። አስተዳዳጋችን ሁለት ቤት ይኖረናል ያለው ነው የገረመኝ። ምን ይደረጋል? ሁለት ሽንት ቤት ነው ይኖረናል። እሱ ኦቨር ነው። እሱ በጣም ኦቨር ነው። ኦቨር ነው። አስተዳደግ እኮ ምናምን ነገር አይደለም። ማንም ቤት ነውር ነው። እኛም ጋር በጣም ኦቨር ነውር ነው። ግን ስቲል እንደዛ ምን እስከመፈታታው ነው የምጠለው። እናቴ ትሙት እኔ ሲወራ ራሱ ይደብረኛል። በቃ ጓደኞቿ ራ ኖርማል ነው ብቻው ኢኖክ እዚህ ያለ እነግርሻለሁ። እዚህ ቆሞ ነው ኢኖክ በጣም ነው የሚፈሰው። ኤታ የኢኖክ ፈስ ደግሞ ስሚ አምቡሃ ብትን ነው የሚያደርግሽ። ሲላይታው ብትንሽ ነው የሚወጣው። አሁን ሲወራ ላይክ ኦ ማይ ጋድ ምናምን እንላለን እንጂ ማያረግ ሰው አለ የለም እኮ። ሶስት ኮሽ ደስ ታደርጊዋለሽ እኮ። ይሄ እኮ እየተቃጠለ አየር ሰውነታችን ላይ ያለ ካርቦሃይድሬትስ ነው ምናምን ብቻ የሆነ የተቃጠለ አየር ነው እኮ የሚወጣው አይደለ? ሁላችንም የተፈጠረው መኪናም ጭሳለሁ የተፈጥሮ ጉዳይን ቆይ ሱሱ እኔ አሮን አንደርስታንድ ላይክ አሮን ጌረር ላይክ የተፈጥሮ ጉዳይ ምን ታደርጊዋለሽ? ኤቭሪዋን እኮ ያደርጋል እኮ። መልከ ጥፉ ብትይ መልክ ያለው ቆንጆ፣ አስቀያሚ፣ ትልቅ፣ ረጅም፣ አጭር ኤቭሪዋን ያደርጋል። ሰው ጋር እስኬድሽ ማያደርግ ሰው የለም። ምንድን ነው የምታደርጉታል? አይ እውነት ለመናገር እኔ በባሌ ይሻልኩኝ እንጂ ሌላ ሰው እኔ ፊት ለፊቴ እኔ አልችልም። አይ ሌላ ሰውማ አልችልም። እኔ ባሌን አልኩ እንጂ እንደ እኔ አልችልም። ወደዛ እንዴ ሌላ ሰው እኔ ልጠላው ሁላ እችላለሁ። አይኑን ልጠላው ይችላል። ይኸውልሽ መጣ እኮ ይኸውልሽ ባሌ የምወደው ኧረ ሄኖክ ስምህ ጠፋ በአንዴ። ትቢ ወይ አታውቂም እንዴ? ሱሱ እኔ የምወደው ሰው ላይክ
የምቀርበው ሰው አብረ ላይክ ወይ ፍቅረኛ ይሻል ወይ ባሌ ከሆነ ከሁለት አንዱ እሱ ኦኬ ላይክ እንደ ሽቶ ላላስ ዱጫ የኢትዮጵያ ስለምወዶ ማለት ነው። አደርዋይስ ግን የሌላ ሰው ነበር። ኧረ በጣም እነዛ ቦታ ሄኖክ ታንዛርጣለህ። ጋት is gonna be last game በቃ ልውጣ ነው። I think ልውጣ። ሄኖክ በጣም ነው የሚያንዛርጠው። አይ ባይዘው የሚያጋሳው ሰው ነው። እኔ ላይክ በቃ እኔ እንትኔ ምን እንደሆነ ታውቂያለሽ? እንደ ፈረንጆች ነው። ፈረንጅ ኖርማል ነው ገብቶሻል። ይሄ እንደ የተማሩ ናቸው እነሱ የሚያስቡት። ካጋሳሽ ግን ይገሉሻል። ጥይት አንስተው what the fuck ማን ያገበለው ነው ታም ያደርጉ። እኔ እንደዚህ አይነት እኔ ሚስቴ ብታጋሳ መታታለሁ ሳስበው። እኔ በጣም ማጋሳት ብቻ ሳይሆን ምግብ ላይ ሚል ሰው ራሱ በኢየሱስ አልችልም። አሁን ዞር ብዬ አፍ የተከፈተ ካየው ይዘጋኛል ያ ሰው። እኔ ትዝ አይለኝም ጀመርኛ ስንበላ ማንንም ማናየው ስለማትተያዩ ስለማትሰማ ማለት ነው። የሆነ ጊዜ the first date ነው ምናምን ዴት ወጥቼ ሀቅ ነው እዚህ ጋር ፍለፊቱ ምነግራችሁ የዛሬ ሞቀም ስላለኝ ዴት ወጣሁ። በጣም ነው የሚያምረው ለቃ አቋሙ መልኩ ገንዘብ አለው ምናምን። ከዛ በጣም ምናምን ምግብ እዛ ሆቴል የሚገርም ሆቴል ገባሁ ማለት ነው። የሚገርም ስብዕና ፐርሰናሊቲው ያለው ገንዘብ ምናምን በቃ አሪፍ በቃ ጸጥት ያለ ሰው ሊበላኝ ሊስበኝ በምግቡ በኩል ምግብ ታዞ never and ever everything ኳሊቲውን ኤክስ አድርጌ እግሬ አውጪኝ። በጣም ነው የምጠላው እኔ ምግብ የሚያጮሱ ሲበላ በጣም ነው የሚያስጠላኝ። አፉን ከፍቶ የሚበላ ሰው እኔ አፉን ከፍቶ የሚበላ ሰው ምናምን አልችልም። ውዶቼ በቃ ነገ እንጫወታለን። ዛሬ ልተኛው። ቻው በቃ ዲቦ ስላገኘንሽ ደህና ዲቦዬ ቻውሽ ባይ። ኧረ ዛሬ ምናት የመጀመሪያ ነገ እኮ እሑድ ነው። ባህር ሄዳለሁ ብዬ ነበር ልቀር ነው ማለት ነው። ነገ እኮ እኛ ጋር እኮ የዓመቱ ምርጥ እንትን ነው፣ አጭሩ ቀን ነው። ቶሎ ነው የሚመሸው ነገ ማለት ማን ያለ ጌታ እግዚአብሔር በእውቀት ጥርጣሬ ሳለ አንሰማህም። ጌታን የምሬ ነው። ቶሎ ነው የሚመሸው ነገ። ሮዳስ እስቲ ኮሜንት ላይ ጌታን አይደለም ብላችሁ እናንተ ናገሩ። ያው ዶክተር ሮዳስ አሁን እሱ አለና አሁን ይፈጥራል። አዎ እንዴ ጨረቃ ምናምንን ግርዶሽ እንዳለ እኮ ተናግሮ እንትን ያለው ሰውዬ እኮ ጌታ እናንተ ላይ ብላ ያለ እሱ ይሄ የገና ጀንበር ምናምን እንደሚባለው እኮ ነገ ምንድነው ቶሎ ይመሻል። እሑድ ትክክል ነው። ይኸው ጌታ ነው የምሬ ቶሎ ነው የሚመሻው። አዎ ማርያምን የምሬ እውነቱን ነው አለው እንትን ነው ላይ ተባለ። ምንድነው የገና ጀንበር ውጪዎች ሰዓት እንደሚቀይሩ እሱ ታዲያ ምን አዲስ ነገር ነው እንዴ? ለኝ እኛ 12 ሰዓት ከምናምን ነው የሚጨልሙብን የለም። በጣም በቃ ይሄ በጣም ከባዱ ነው የተባለው። ቶሎ ነው ኢትዮጵያ ብቻ ነው ፍጥጥ ያለ ብርሃን እንዳይሆን እንጂ ተቃራኒ ብሎ እንግዲህ ግርዶሽ ታይቷል። እንግዲህ እስቲ ነገ እናያለን። እስቲ እውነት ነው አሉ ወይኔም ጋር እውነት ነው እያለው ነው። ታዲያ ስንት ሰዓት ነው የምትወጡት ታዲያ ከጌም ወይስ ነገ 10 ሰዓት እኮ በቃ ወደ ቤት ነው የፈጠነ አንገባም ነው የምልሽ። 10 ሰዓት ዘኔ ነው 10 ሰዓት ጠዋት ቀን ላይ 12 ሰዓት ላይ ምናምን ይመሻል ጭልም። አይ ዛሬ እንደው እንዲህ ሰው ሲገባ ሲወጣ ጌመር የሚባል እንዴ ሰውነቴ ላይ ምናምን ለውጥ ምናምን አላይሽ ብራዘር ጂም ጥሩ ነሽ፣ ታስታውቂያለሽ። መርጠሽ ይናገራል ናስ ምን ጂም እየቀጠቀጥክ አፒ ቅድም ያሳየን አይተዋል። ቅድም ያሳየ ስስቅ ዛሬ በጣም ነበር ኪሎ የጨመረ። አሁን አረ ሄኖክ በጣም ነው የተለወጠው። ጌታ ነው እግዚአብሔር። ስንት ኪሎ ነው? እጄ ላሳይሽን ኪሎ እኮ እኔን እኮ በ2 ኪሎ ነበር የሚበልጥ። እጄን ሹፍ አየው በዶ አብዱላህ ኢየሱስ
ከዚህ ምን አለ? ምን ሆነሽ ነው? እናቴ ተው አስገባ ሰው ያኛው ተግጠህ እየገባህ ነው ጂም ሄኖክ? አራው እየሰሩ ነው። ሁላችንም እየሰራ ነው። እሱ አባቴ ማርያም ግን እኔ ብረት አልገፋም። ኤሮቢክስ ነው የምሰራው። መጠን አለብኝ። ምን ማለት ፈልገህ ነው? 80 ምናምን ዮኒ ኤሮቢክስ ግን አሪፍ ነው እንዴ? አረ ብረት ይሻላል እንዴ? ምን ኤሮቢክስ ነው? ምን ከብረት ጋር ታሰሩም እንዴ? ከብረት ጋር እኔ ነገርኳቸው፣ አይሰሙኝም እነዚህ። አንተ እኔ እኮ 82 ኪሎ እኮ ነኝ እና ታዲያ አልገባችሁ ማለት ነው። ስፖርት ምን እንደሆነ አልገባችሁ ማለት ነው። ፓፒ ላስረዳ። አሁን ለምሳሌ አንተ ውስጥ ፋት አለ አይደለ? በጣም አኔልዝ የሆነ ፋቶች አሉ ማለት ነው አይደል? ስለዛ ብረት ስትገባ ምን ይፈጠራል መሰለህ? ውስጥ የተደበቁ መስሎች ቢውልድ ይደረጋሉ ነው። ደረት፣ ፓክ፣ ባይሴፕስ፣ ትራይሴፕስ ይሰራሉ ነው። ከስር ሆኖ ከስር ግን የአፋት ግን እንዳለ ሆኖ ያኛው የማይሆነው መጥፎ ፋቱ እያለ ኤሮቢክስ ስራ ኤሮቢክስ ይጠቅማል። እነዛን ፋቶቹን ያጠፋልሃል። ሲያጠፋልህ መተት ይጀምራሉ ነው ዋናው ፖይንት። አሁን ግን ኤሮቢክስ እየሰራ ከጠፋ ከሰራሱ ቢባል ይህችን ነው የምታክለው። ቀጭል ነው የምትሆነው። መስል ቢደርክ ነገር አንተ አንድ ላይ ያን እያበዛ መስል ቢልድ የምታረውን እያበዛ ብዙ እያረከው ደግሞ ትሬነር ደግሞ ካለ ጠይቀው። ትሬነር ደግሞ ካለ ደግሞ ጭራሽ ላያሰራ ይችላል። ምክንያቱም በልክን አንተውን ከት ነው ማድረግ ያለብን 80 ኪሎ ቆም። ስለዚህ ብረትና ኤሮቢክስን አንድ ላይ አዋህደ መስራት ያለብን እና ምግብ ወደ አፍን ተስገባውና ነገር በጣም እንጠንቃለን። እሷም ነገር በጣም ወሳኛው እሷ። እኔ አሁን ማለት ነው ዮኒ እግዚአብሔርን ነው የምልሽ ከሁለት ወሩ በፊት ነው ምናምን 87 ነው 86 ነበር። አሁን 83 ገባ። አትቀል 3 ኪሎ እግዚአብሔር ቀላል በጣም ብዙ ነው 3 ኪሎ። እንደው ማንሳት እኮ ይከብዳል። ወፈሩ ቀላል መሰለኝ ለወፈረ ሰው። እንዴት ነሽ? ሰላም ነጅ። ደህና ናችሁ? ደህና ነሽ? አለን አለን። ሰላም አለን። እንዴት ነሽ? በጣም ነው የምወድሽ የኔ ቆንጆ። ስላገኘሁት ደስ ብሎኛል። ማንም ሰው የለኝም። እናንተ ሰዎች ለወጣ ነው። እኔ ሰው የለኝም። ችግር የለውም ነጁዬ። እሺ ነጁዬ፣ ነገ እንገናኛለን። ኦኬ ነጁዬ። አትጅኝም እንዴ? እንዴ የጠዋቱ የጥንቱ ማይላ ያረዳች እናቴ ሱስዬ ፎሎ መልሽልኝማ። እንዴ ፎሎ አላረኳትም እንዴ? አድርጊልሽ ሳትመልሽልኝ ስትቀሪ ነው ያነሳሁት። ምን ያስባችኋል? አይሳፍርም ያልሽ ነገር አይሳፍርም። እንዲህ አድርጊያት በጣም ቆይቻለሁ ካደረግኳት አትመልስም። ከዚያም በኋላም ፎሎ አረኳትኝ። ሳትጠራ መታ ሳትባረር ሄደች እንደሚባለው ነገር። በነገራችን ላይ ድሮ ከዩኒዬ ከአንተ ጋር ነው የማውቃት ሱሱ ማለት ድሮ ቲክቶክ ላይ ሳይሆን ፌስቡክ ላይ ይሁን ብቻ ሌላ ቦታ ነው የማውቃት። ልክ እኔ ባወቅሽበት ጊዜ ማለት ነው። ድሮ ማለት ነው። ሳትወጂኝም ነጃትዬ። እነዚህ ከየት ነው ግን የመጡት? በዚህ በ3 ዓመት ውስጥ ከኋላ የመጣ ነው ወጣ። እነዚህ ታያቸው። እነዚህ እኮ ታያቸው። እኔ ለኔ የኔ ዲቻ ቆይስ ናቸው። ስማ ማለት እንደዚህ ብለን ሹር እንደዚህ ወደ ላይ ብለን ያሳደግናቸው ሁሉ አሁን ሸኑብን ፊታችን ላይ እንደዚህ ኧረ ተደፍረካል። እኔ አይደለም አንቺ ነው። ጧት እኮ በጣም ነበር መንቀጣት እኮ በነገራችን ላይ ነጃ አንቺን ነው። እኔማ ኧረ እባክህ በጌም ደረጃ አላልምኛ። ድሮ ለምሳሌ ዮኒ ማንህም ጌመር
ከሴት እስከ ወንድ ድሮ ድሮ ዮኒ እና ደግሞ የሆነች ጎጃሚ ልጅ አለች፣ የሆነች ጨፋሪ ልጅ ምናምን ስናፕቻት ላይ ቪዲዮ ምናምን እያደረገች እየመጣች ትፖስት ነበር። አሁን ጠፍታለች። ጸይሟል። ሬት አላቅም፣ ጠፍታብኛለች ስሟን ማሪ እና ይሄ ሚኮ ዛሬ ላይ ዘበራራቂ የሆነው ልጅ ሚኮ ማን ነበር ስሙ? በእናትህ እዚህ ጋር የሆነ ነገር ያለው ልጅ። እሺ አሁን እንዴት ስሙን እንጥራው? መጀመሪያ አበላሽው ስሙን። ዘበራራቂ የሆነው ልጅ እንዴት እንጥራው? ከተራ ነው ድሮ የማውቀው አስተዋይ ፍራንክ የሚያደርገው ልጅ። አዎ እነሱ ነበሩ። ሌላ ማን አለ? እስኪ ከሌ በልልኝ። አሁን የኮይን ለማኞች ናቸው እኮ ስማቸው ያሁኖቹ። ነጃት እየተኝ በቃሽ። እና እናንተ ትላንትና ጌመር የሆንኩት አሁን ነው። እኔ ማለት የሆነ ለ3 ዓመት አልነበርኩም ተመልሽ። የዛኔ ደግሞ አረብ ሀገር ያለ ሰዎች ምናምን ቪዲዮዎች ምናምን በብሔር ምናምን በጣም እንሰዳደባለን ምናምን ጌም የሚባል ነገር አይታወቅም። የዛሬ 5 ዓመት 6 ዓመት ዝም ብለን የአረቦችን ጌም እየገባን ነበር። አጮችም ነበር። አሁን ጀመርሽ እንዴ? እኔ እኮ ለ3 ዓመት እስር ቤት ነበርኩ። ሰውየው ጌም ሳይጀመር በፊት ነው እኔ እስር ቤት የገባሁት። እስር ቤት እንደገባሁ ወዲያውኑ ጌም የሚባል ነገር መጣ። ጓደኛዬ ነገረችኝ። ከዛ ስወጣ እነ ጆን ዳንኤልን አናቅም በፊት ማንም ይሁን ማንም ሲጀመር እዚህ ቲክቶክ ላይ የምናውቃቸው። ምን እየዘገብሽ ነው እንዴ? ስንት ጊዜ ሆነሽ ከጀመርሽ ጌም? ገና አመቴ። አንድ ላይ ማለት ነው።